የምወዳችሁ የማከብራችሁ እንዴት ናችሁ? ልይ በያላችሁበት ሰላማችሁ በዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በማጥቆር ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። ዛሬ ደግሞ ክፍል 15 በአዲስ ቪዲዮ መጥቻለሁ ማለት ነው። ሰራተኛዋ አዳይ በሚለው የአዳይ ስቃይ አሁንም እንደቀጠለ ይገኛል ማለት ነው። ፍቅር እንግዲህ እያሰቃየቻት ነው። ይባስ ብላ ጭራሹኑ በተኛችበት ከሰል አያይዛ የከሰል ጭስ አፍና ልትገላት ወንድሟ ባርኮት ደረሰላት ማለት ነው። ባርኮት በደረሰላት ሰዓት እሷ እየሳለች በጣም ትስላለች። በጣም ተጨንቃ ልቦና አፍኗት ነበረ። አዳይ ምን ሆነሽ ነው ብሎ ቢላት እሷ ምንም ድክም ብላበታለች። ከዛ ታቅፏት ወደ ሳሎን ይሄዳል ማለት ነው። ሳሎን ይዟት ሄዶ ውሃ ፈሶባት ከዛ ነፍሷን ስታቅ ነፍሷ መለስ ስትልላት ከዛ ምን ሆነሽ ነው እንዴት ከሰላ የይዘሽ ክላስሽ አድርገሽ ትተኛለሽ ይላታል። እኔ አይደለሁም ብላ ትለዋለች። ከዛም እንደዛ እያለች እያለ ፍቅር ትመጣለች። ፍቅር አንቺ ነሽ አይደለ? ፍቅር ትመጣለች። ፍቅር እንዴ ጭሱ ነው እንዴ ብላ ለባርኮት ትለዋለች። አንቺ ነሽ አይደለ ፍቅር ብሎ ይላታል። አንቺ ነሽ አይደል ፍቅር ብሎ ሲላት ኧረ እኔ አይደለሁም ብላ ትላለች። ከዛ መለስ አለች እና ደግሞ መብራት ጠፍቶ ነበረ፣ መብራቱ ሲመጣ ከዛ ክላሷ አደረኩት ብላ ትላለች። እንዴት ታደርጊያለሽ? የከሰል ጭስ እኮ አፍኖ ይገላል ብሎ ይላትና ያፈጥባታል ማለት ነው። ከዛ ጥላው ትሄዳለች። ከዛ እሱም ተከትሏት ይሄዳል። እኔ እኮ እሷ ፊት እንዳልናገረሽ ብዬ ነው። እንዴት ታደርጊያለሽ? ብትሞትስ አፍኗት ቢገላትስ የከሰሉ ጭስ ብሎ ይላታል ማለት ነው። እኔ ሳላውቅ ቀርቼ ነው ብያልኩ አይደል እንዴ ባርኮት ምን አድርጊ ነው የምትለኝ ብላ ትመልስለታለች። አዳይ እኮ የኛ አደራ ብቻ አይደለም የተሰጣት የሷም አደራ እኮ አለብን። እንዴት አደርጊያለሽ ብሎ ቢላት ለሰራተኛ አዝነህ ነው ማለት ነው ብላ ትመልስለታለች። እንዴ እንደዚህ ይህንን ቃላት ተጠቀሚ ብዬ አላልኩሽም እንዴ ብሎ በጥፊ ይመታታል። ጥፊዋን ቀምሳ ጥላት ትሄዳለች ማለት ነው። ከዛ የት ትሄዳለች? ዳዊት ደረጃ ላይ ቁጭ ብሎ ነበር። ወደ ዳዊት ትሄዳለች። ዳዊት ፍቅር ስርዓት አይኖርሽም ግን ለምን ነፍሴን ታስጨንቂያታለሽ ብሎ ይላታል። የኔንስ ነፍስ አታሳዝንህም? የኔ ነፍስ እኮ ተጨንቃለች፣ አንተን ፍለጋና ፍቅርህን ፍለጋ እየባዘነች ነው ብላ ትለዋለች። እኔ እህቴ ነሽ፣ ለውም አብሮ አደጌ ወንድምሽ ነኝ ብሎ ይላታል። እኔ ወንድሜ አንተ አይደለህም ወንድሜ ባርኮት ነው ብላ ትለዋለች። እኔ በወንድምነት የፈለገውን አድርግልሻለሁ፣ በወንድምነት የሚደረገውን አድርጋለሁ እንጂ ከዛ ውጭ ሌላ ነገር ምንም ነገር የለም እኔና አንቺ ብሎ ይላታል። እንዴት እንደዛ ትለኛለህ ዳዊት? እኔ እወድሃለሁ፣ የፈለግከውን ነገር አደርግልሃለሁ፣ ለፈለግከው ነገር ማሳወት እሆናለሁ ብላ ትለዋለች። እኔ አልፈልግም አንድ ነገር ልጠይቅሽ ፍቅር ብሎ ይላታል። እሺ ጠይቀኝ ብላ ትለዋለች። ትወጂኛለሽ ግን ብሎ ይላታል። አዎ እወድሃለሁ፣ በጣም ነው የምወድህ፣ ለአንተ ልዩ ቦታ አለኝ ብላ ትለዋለች። እንግዲያው ከወደሽ በቃ ተይኝ በቃ ለመወዳትና ለማፈቅራት አሳልፊና ስጪኝ ብለው ይላታል። እንዴት ትለኛለህ? እኔ ማንኛውም ሰው ተራ ሰው አደረከኝ እንዴ? አንተ መወድህን እንዴት ለሌላ ሰው አፍቅሬ ለፍቅርህ እሰጥሃለሁ ብላ ትለዋለች። አንቺ የሚገባሽ አይደለሽም፣ ከአንቺ ጋር ማውራት ትርፉ ድካም ብቻ ነው ብሎ ጥሏት ይሄዳል ማለት ነው። ከዛም ባርኮት አዳይን እንዴት ነሽ ተሻለሽ ወይ ብሎ ሸሚዝ አንጥቶ ሸሚዝ እያለበሳት አዎ አሁን ደህና ነኝ ብላ ትለዋለች። እሺ በቃ አሁን ተነስቼ ቁርስ ለስራ ብላ ለባርኮት ትለዋለች። ወይኔ አዳይ አንቺ እኮ በጣም ጠንካራ ልጅ ነሽ ብሎ ይላታል። ሀይ ዳዊት ባርኮት ብላ ትለዋለች። እውነት አንቺ በጣም ንጹሕ ልብ ያለሽ እና በጣም ጠንካራ ሴት ነሽ ብሎ ይላታል። በዙሪያ ያሉት እንደዚህ አላገኘህም እንጂ አሉ ብዙ ጠንካራ ሴቶች ብላ ትለዋለች። አይ ከተማ ውስጥ እንደዚህ አይነት እንዳንቺ አይነት ጠንካራ ሴት የለም አሉ ገጠር ውስጥ ብላ ትለዋለች። በቃ እኔ አዳይ ሚስት የምፈልገው ልክ እንደ ጠንካራ ብርቱ ጎበዝ ትቱህ የሆነች ብሎ ይላታል። ምን ችግር አለው ካዲያ ፈልግልሃለሁ አብሮ አደጌ አሉ ብላ ትለዋለች። አይ እንዳንቺ ከሆነችማ አይኔን አላሽም ብሎ መለስ ብሎ ፊቱን የራሱ ያወራል ማለት ነው። ምን አልከኝ ባርኮት ብላ ትለዋለች። አይ ማግዝሽ ነገር አለ ብሎ ይላታል ማለት ነው። ከዛም
ባርኮት ግን እንዴት እንደዚህ ሆንክ ብላ ትጠይቀዋለች። ማለት አዳይ ብሎ ሲላት አንተ እኮ በጣም ንጹሕ ልብ ያለህ በጣም ጥሩ ሰው ነህ ብላ ትለዋለች። አንቺም እኮ በጣም ንጹሕ ሴት ነሽ፣ ንጹሕ እንዳንቺ አይነት ንጹሕ ልብ ንጹሕ የሆነ ሴት አላየሁም ብሎ ይላታል። አንተም ንጹሕ የወንድምነት ፍቅር የምታሳየኝ ብላ ትለዋለች። ወንድሜ ወንድምነት ብላ ስትለው ብላ አለችው። አዳይ እኔ ልክ እንደ እህቴ ነው የማይሽ፣ ከቤት እንኳን እንድትወጪ አሁን ላይ ከቤት እንኳን እንድትወጪ ፈቃደኛ አልሆነም ብሎ ይላታል። ባርኮት ከልብ ነው የማመሰግነው አንተን በማግኘቴ ማንነት ብቸኝነቴን ባይተዋርነቴን አስረስተኛል፣ ከልብ አመሰግናለሁ ብላ አንገቱን አቅፋ ትስመዋለች። በዛ ሰዓት ባርኮት ዳዊት ይመጣል። ዳዊት ሲመጣ ተርበትብቶ ሲያቸው ድንግጥ አለ። እንዴ ባርኮት መጣህ እንዴ? አመሻለሁ እኮ ብለህ ነበር ብሎ ዳዊት ባርኮትን ይጠይቀዋል። አዎ አመሻለሁ ብዬ ነበር፣ ግን ሰውየው ስደውልለት ስልክ አላነሳም አለኝ፣ ከዛ ጥዬው መጣሁ ብሎ ለዳዊት ይመልስለታል። ከዛም በአዳይም በቃ ልነሳና ቁርስ ልስራ ብላ ተነስታ ሄደች። ተነስታ በምትሄድበት ሰዓት ዳዊት ልክ አይኑ ከእሷ ጋር አብሮ ይሄዳል። እረ ዳዊት ቁጭ በል እንጂ ብሎ ባርኮት ይለዋል። ብሎ ልክ ከእንቅልፉ እንደባነነ ብንን ይላል። ከዛ እሱም ተቀመጠ ሶፋው ላይ። እንዴት ነበረ ጊዜያችሁ? እንዴት ነበረ? እንዴት እያሳለፋችሁ ነበረ ብሎ ባርኮትን ዳዊት ይጠይቀዋል። አይ አሟት እኮ ነው ብሎ ዳዊት ባርኮት ይለዋል። ዳዊት ምን ነው ምን ሆነች አዳይ? አዎ አሟት ነበረ እና ከሌ ለምን አብረሃት አትሆንም? ሴቶች እኮ ሲያማቸው ለሁም ለኔ ብለው የኔ ብለው የሚሉት ወንድ አጠገባቸው ሲሆን በጣም ነው ደስ የሚላቸው ብሎ ይለዋል። እንዲህ ማለት ምን እያልክ ነው ዳዊት ብሎ ባርኮትም ይለዋል። አይ ባለፈው ያቺ ያፈቀርካ ሴት እንዴት ነች? ደህና ነች ብሎ ያቺ ያስተዋወቀኝ ፍቅረኛ እንዴት ነች? ደህና ነች? የቷ ፍቅረኛ? ያቺ እንኳን እንደውም በአካል እኮ አስተዋውቃችኋለሁ ብለህ ነበር፣ በስልክ ደውላ አስተዋውቃኝ ነበር፣ እንዴት ነው ደህና ነች ብሎ ሲለው አዎ ደህና ነች ብሎ ባርኮትም ይለዋል ማለት ነው። እዛ ግን ዳዊት መቼ ነው የምትሄዱት? መቼ ልትመለሱ አሰባችሁ ብሎ ሲለው አይ እኔ ቤቱ ተመችቶኛል አልመለስም ብሎ ዳዊትም ይመልስለታል። አይ ጥሩ ነው፣ ቤትህ ነው። አዎ ቤቴ ነው። ታለምም እናቴ ነች። አዎ እናትህ ነች ብሎ ባርኮትም ይመልስለታል ማለት ነው። ከዛ እንዴ ዳዊት ግን ምን እያሰበ ነው ብሎ ባርኮት ለራሱ ያወራል ማለት ነው። ከዛም እነሱም ተለያዩ። አዳይ ስራዋን ጨርሳ ወደ ሳሎን ስትመጣ ባርኮት ሳሎን ላይ ሶፋ ላይ ተኝቷል። እንዴ አዳይ አልተኛሽም እንዴ ብሎ የለበሰችውን ፎጣ ለብሳ ነበረ። ስታለብሰው ብንን ብሎ እንዴ አዳይ እስካሁን አልተኛሽም እንዴ ብሎ በሚላት ሰዓት አልተኛውም፣ ትንሽዬ ስራ ነበረችኝ እሷን ልጨርስ ብዬ አሁን ጨረስኩ ብላ ትለዋለች ማለት ነው ሰዎቹ እየጮሁብኝ ስለሆነ ብላ በምትለው ሰዓት ከዛ አዳይ እስቲ ቁጭ በይ አንድ ጊዜ ላዋራሽ ብሎ ይላታል። አይ ባርኮት አስቸኳይ ከሆነ ልተኛ ደክሞኛል ብላ ትለዋለች። እሺ በቃ ችግር የለውም ሂጂ ተኝ ብሎ ግን ልጆቹ አልመጡም እስካሁን ብሎ ይጠይቃታል። አሁን አልመጡም ብላ ትመልስለታለች። በቃ ሂጂ ተኝ ብሎ ይላታል። እሷም ልትተኛ ሄደች። ከዛን ፍቅርና አዳይ ወጥተው ውጭ ነበር ያመሹት። ከሄዱበት ይመጣሉ። እንዴ እስካሁን ድረስ መስሰሩ ነው መሰሰሪ ነው ፍቅር እስካሁን ድረስ የቆየሽው ምን ትሰራላችሁ እስካሁን? ሌዲያ አንተ ደግሞ ምነው ፖሊስ ሆንክብን? ምነው ጥያቄ አበዛ? እንደው እዛ ስንሄድ ወንዶቹ ከኛ ጋር ካላመሻችሁ ምናምን ብለው እዚህ ስንመጣ እዚህ ወንዶቹ አንድ ነው እንዲህ ባህሪያችሁ ብላ አንቺ ዝም ያንቺን የጠራች ሰው የለም ብሎ ባርኮት ኮስተር ብሎ ሊዲያን እየቆጣታል። ፍቅር አዳምጪ፣ ደሜን አታፍሊው። ይህን ነበርሽ እስካሁን እኔ ነግሬሻለሁ፣ እንደ ታላቅ ወንድምሽ ልምከርሽ። ወይኔ ወንድምዬ እቺ ታናሽ እህት አልሰማለች አይደል? ደም ፈላ። በቃ ስኳር ላንጣላችሁ ከአዳይ ጋር አፍለታችሁ ትጠጡታላችሁ ደምህን ብላ ትለዋለች ማለት ነው። ከዛን ተነሱ ተኙ፣ በቃ ጠዋት እንነጋገራለን ብሎ እሱም ጥሏቸው ወደ ላይ ይወጣል ማለት ነው። ወደ ላይ ሲወጣ ዳዊት ወደ ታች ሲወርድ እንዴ ባርኮት አልተኛህም እንዴ? ዳዊት አልተኛም እንዴ እስካሁን?
እኔ ባከነ ዳዊት ልጆቹ እስካሁን አልመጡም ነበረ። አሁን ገቡ። ከገቡም በኋላ ሰክረዋል። ሂዱ ተኙ አልኳቸው። አዳይም ተኛች፣ እነሱም ተኙ። እኔ መጣሁ ወደ ላይ። አንተ እስካሁን አልተኛም እንዴ? እኔ ባክን ውሃ ዛሬ ትንሽ ስጠጣ አምሽቼ መመላለስ ወደ ስራዬ ብሎት ዳዊትም ወደታች ወረደ፣ ባርኮትም ወደ ክላሱ ሄደ ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ይህንን ቪዲዮ እስከ መጨረሻው አይታችሁ አስተያየት ኮሜንታችሁ እንዳይረሳ ማለት ነው። ባይ ባይ። አመሰግናለሁ ስለነበረን ቆይታ።